ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረቡዕ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ ጻና ቢጹ ለቅዱስ ኤስድሮስ ዘጽሑፍ ዜናሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፊርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስም ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ከአዲው ንጉሥ አዘዘ። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልም ተቀበለ። የቅዱስ ጻና እናቱም ቅድስት ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክትን የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምእመናንም ስጋውን ወስደው ገንዘው ለምኑድ በሚባል አገር ከባልንጀራው ከኤስድሮስ ጋር ስጋ ጋር አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸው በእምነት ለሚመጣም ታላላቅ ድንቆች ታምራቶች ይታያል። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ለእግዚአብሔር ምስጋና ይሁን። ሰላም ለጻና ዛና አጽቆ በነቃ አይምሮት ታጺኖ ወበጠለ ጥበብ ሊሂቆ ስጋሁ ተበሩ ቀበሩ ምስለ ስጋ ኤስድሮስ በተላጽቆ ወነብሶ አይረጉ መላይት በጊዜ ፈጸመ ጻይኮን ዘያነክሩ ጥባአቶ ወጽድቆ። በዚችም ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳሳት አባ ስኑቴው አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስም ገዳም በአባ መቃርስ ቤተ ክርስቲያን በበጎ ሥራ በገድል ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህም በኋላ ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምን ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆች ታምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎችም ላይ ሰይጣናት አስወጥቷልና። በከበረ መሪውጥ ላይ በጸሎቱ ዝናምን አዝንሟልና። እነርሱም ዝናምን ከማጣት የተነሳ ወንዞቻቸው ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኑረዋልና። በሰማዕት ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብር ወደ እርሳቸው በደረሰ ጊዜ የዚያች አገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገረውት። እርሱም ፈጽሞ አጽናናቸው። የቅዳሴውንም ሥርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ባለጸጋ ወይ ሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከትህ ይመሉና ይጠግቡ ዘንድ በፍቅርህና በምሕረትህ ዓይንህ ተመልከታቸው። ይህንንም ብሎ የንዋሙን ጸሎት ሊጸልይ ወደ ምኝታው ገብቶ ሁለተኛም ወገኖቹን ያስባቸውና ይምራቸውም ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንሞ ጉድጓዶችና ኩሬዎች ሁሉ መሉ። የተክል ቦታውም ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመቶች ፈንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከአገሩና ከመንጋው ውስጥ ከክህደትና ኑፋቄን አስወገደ። በዚያንም ጊዜ ስለኛ መከራ የተቀበለው ትስብእት ብቻውን ነው፣ አምላክ አይደለም የሚሉ ነበሩና። ይህም አባት ስንትዩ በከበረ በታላቁ ጾም ወራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለኛ መከራ የተቀበለ እግዚአብሔር ቃል በሥጋ ነው በተዋህዶ
በፊት ሁለት የነበሩ በተዋህዶ አንድ ባህሪ ስለሆነ አንዲት ሰዓት ወይም የዓይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በሥጋው ስለ እኛ መከራን ተቀበለ። ይህችን መልእክት በሀገሩ ሁሉ በአነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እሊያ የሳቱትም ተመልሰው ንስሐ ገቡ። ሁለተኛውም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እሊህም የብልንያ አገር ሰዎች እና ኤጲስቆጶሳቸውም ነው። ይህም አባት ይህንን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባሕርዩ አትመረመርም፣ የማትዳሰስም የማትታመም ናት። እግዚአብሔር ቃል ከእኛ ነስቶ ያለመለያየትና ያለመቀላቀል ከመለኮቱ ከአዋሃደው ከሰውነቱም ባሕሪ በቀር ሕማምን አታስገባም። ሁለተኛም በውስጡ እንዲህ አለኛ መከራ ከሚቀበል ከሥጋው እግዚአብሔር ቃልን አንለየውም። በመከራውም በሥራው ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባሕርዩ የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለ እኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቸውም ጋር ወደዚህ አባት ወደ ሊቀ ጳጳሳት ስኑቲው ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውንም ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞችን ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህም የሚተርፈውን ለድሆችና ለምስኪኖች ይሰጣል። መልካም ጉዞውንም በመጓዝ እግዚአብሔርን አገለገለው። በሰላምም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ስኑቲዩ ጸሎት ለዘላለሙ ይማረን አሜን። ሰላም ለስኑቲዩ ሊቀ ጳጳሳት ኃያል ዘሰደደ ጸረ በበትረ እዴሁ መስቀል ወረከበ ትፈውሰ በዘዚያሁ ተንባል መጠነ 3 ዓመት እንተ ደወየት ደወል በታጠወሙ ለዝናም ወጠል። በዚችም ቀን የደብረ ሲና የከበረችበት የአባ ይድራ መታሰቢያው ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዛቅረብኩ ማሕሌተ ዘኪርያ ይላፈምን ለተጸምዶ ከዘልፈለላ አነብብ ተወከፍ ዘንዴት የመጽሐፈን ተረሰይ ከግዚኦ ጠሪቀ መበለት ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃኖ መላእክት ትጓሃን ደናግል አድዩ መነኮሳት ሄራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንውስ ሕፃን ለዘ ጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያም ወራት ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ተአምራትን እያደረገ በዳሞታ አውራጃ ወደሚገኘው ዝባፈተን ከሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩት የእንጨት የድንጋይ ጣዖት አገኘ። አጋንንት እያነጋገሯቸው ብዙዎች ሰዎች ደም እያፈሰሱ ይሰውላቸው ነበር። ብፁዕ አባታችን ተክለ ሃይማኖት እሊህ ጣዖታቶችን አይቶ ከወንበራቸው ገለባበጣቸው፣ በድንጋይም ቀጥቅጦ ከቦታው አጠፋቸው። በማግስቱም የአገር ሽማግሌዎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተመልሰው ቢመጡ ከምድር ላይ ወድቀው ተሰባብረው አገኟቸው። ከዚያም ደንግጠው ጣዖቶቻችን ምን አገኛቸው? ማንስ ሰባበራቸው? ተባባሉ። የእግዚአብሔር ሰው ብፁዕ አባታችን አቡነ ተክለ ሃይማኖትም በጌታችን በኢየሱስ ክርስቶስ ኃይል እኔ ሰበርኳቸው። እሊህ ከእኔ እጅ ራሳቸውን ማዳን ያልቻሉ ደካሞች ሌላውን ማዳን እንደምን ይቻላቸዋል? ትንፋሽ የሌላቸው እሊህ ድንጋዮች ምን ያደርጉላቸዋል? አላቸው። ሰዎቹም ትኩር ብለው ተመለከቱና ከየት መጥተሃል? አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የምታስቧቸው ጣዖታትና የጣዖታት ቤት አፈርስ ዘንድ በጌታዬ በኢየሱስ ክርስቶስ ሳዝዤ ከሀገሬ መጥቻለሁ አላቸው። እነርሱም እንግዲህ ጌታ ክርስቶስ ከላከ ከእጃችን ሲያድንህ እናያለን ብለው አስፈራሩት። ከእነርሱም አንዱ የዳሞት ገዥ የሚሆን ቀፈረ ውድቀቱም የሚባል ሰው ወስደው ለዚያ አገረ ገዥ ጋኔን የሚጥለው ልጅ ነበርና አባታችን አቡነ ተክለ ሃይማኖት ባየው ጊዜ ጋኔኑ በሰው ፊት ጣለው። በዚያም የነበሩ ሰዎች ሁሉ ደነገጡ። ጋኔኑም አንተ ፍስሐ ጽዮን እኔ ከአንተ ምን አለኝ እያለ ጮኸ። አዲሱ ስምህንማ መጥራት አይቻለኝም፣ መከራዬ ታጸናብኝ ዘንድ ከዚህ ምን አመጣህ?
ቀድሞ የሸዋ አውራጃ ሁሉ የተውክ ሁሉ አይበቃህምን? በሄድኩበት ሁሉ እየተከተልክ ከሀገርም አስወጥተህ ሰደድከኝ። ዛሬም ደግሞ ከዚህ መጣህን? በአንድ ሀገር የምታርፍ አንተ ክፉ ሰው፣ ከአንተ ወዴት ሸሽቻ አመልጣለሁ? ወዮልኝ! እኔና አንተ እስክትሞት ስንዋጋ እንኖራለን። ይልቁንም ካላፈርክ በመቶ ሎሚ ልብ አድሬ ወደ ገደል ይጥልሃልና ትሞታለህ። እኔም በዚያን ጊዜ ከአንተ አርፋለሁ አለው። አገረ ገዡም ይህንን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህን? አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የማመልከው የእርሱ ባሪያ ነኝ እንጂ አለው። ያም አገረ ገዥ አባቴ ሆይ አምላክ የሚባለው ማን ነው? እርሱ ሕይወት የማገኝበት ንገረኝ፣ ልጅንም አድንልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ልጅህን ባድንልህ በእኔ አምላክ በኢየሱስ ክርስቶስ ታምናለህን? አለው። መኮንኑም አዎን ፈጽሜ ያምናለሁ ሲል መለሰ። በዚያን ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ አማተበ። ወዲያውኑ ጋኔኑ ግመር ዝንጀሮ መስሎ እኔው እወጣለሁ፣ አትንካኝ፣ በእጅ ባለ እሳት አታቃጥረኝ በማለት እየጮኸ ከእጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት እጅ ያደረገውን ተአምራት ኃይል አይተው አደነቁ። አገረ ገዡም በፍጹም ደስታ ከቤተሰቦቹ ከሀገሩ ሰዎች ጋር በብፁዕ አባታችን አቡነ ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያውኑ ዕለትም ሁሉንም በአብ በወልድ በመንፈስ ቅዱስ አጠመቃቸው። አገረ ገዡም ስሙን ገብረ ዋህድ ብሎ ሰየመው። ሚስቲቱም ወለተ ዋህድ ልጁንም ተክለ ዋህድ በማለት ሰየማቸው። ይቅርታው ቸርነቱ ለዘላለም ይደርብን። የአባታችን የጻድቁ አባታችን አቡነ ተክለ ሃይማኖት ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። በሕይወታችን ዘመን ተስፋ የሚያስቆርጠን ብዙ ነገር አለ። ውጣ ውረድ የሚሆንብን ብዙ ነገር አለ። ቀኑ የጨለመበት ሰው ብዙ ሰው አለ። ነገር ግን በሕይወታችን ዘመን የምንነጋገረው ስለ ምንድን ነው? ንስሐ ካልገባን ትንሣኤ ማወጅ አንችልም። ንስሐ ካልገባን የክርስቶስን ትንሣኤ መናገር አንችልም። እግዚአብሔርን የምንጋብዘው እንደ እንግዳ ግብዣ አይደለም። እንግዳን እንደምንቀበል አይደለም። ደግሰን አይደለም። ለእግዚአብሔር ድግስ መደገስ የልብ ንስሐ ነው። ጌታ በእውነት ተነስቷል። ጌታ በእውነት ተነስቷል። ጎፍታን እጉበት ከኤራ ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ነው። ይህንን ኃይለ ቃል የተናገሩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርቶች ናቸው። ይህ ኃይለ ቃል ደግሞ ምንድን ነው የሚያስተምረን ብለን ስናየው አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ እንደ ማንኛውም ሰው ሙቶ ተቀብሮ በመቃብር እንዳልቀረ መቃብሩን ክፈቱልኝ፣ መግነዙን ፍቱልኝ ሳይል በኃይሉ በአምላክነቱ በስልጣኑ ከመቃብር እንደተነሳ ትንሣኤን እንዳወጀልን የሚያስተምር ኃይለ ቃል ሰገለንኩን ማዩ መርሲሳ ገነ ይሙላሉ ዋቀየው ማንከኝ ጎፍታንከኝ ኢየሱስ ክርስቶስ አዋለኔ አዋላ ከሰጣከኝ ነው ከፈረራሂካ አዋለና በና ጀሬቱኒ ኦሶን ጀዲን ህመሳትን አንጎሳትን ዋቁማሳትን በበርበዴሰን በዱአሞ ዋቀዩ ኡማንኬኝ ዱአከውን ነፍሰ ዱአኬሳ አከኒከ ኩንሞ ኡጓ አከኒተ ሰለሞን መርሲስ ሰለሞን ኩን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ካስተማረ ሐዋርያትን ከሰበከ ሕዝብን ካስተማረ ተአምራትን ካደረገ በኋላ በራሱ ፍቃድ በመስቀል ላይ ከተሰቀለ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ቅድስት ነፍሱን ከቅድስት ሥጋው ከለየ በኋላ የድኅነት ሥራውን ከሠራ በኋላ ዮሴፍና ኒቆዲሞስ ከመስቀል
በሦስተኛው ቀን ግን እግዚአብሔር አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ለሰው ልጆች ትንሣኤ አድርጎ በሦስት ቀን ከሙታን ተነሳ። ስሙ ለዘላለም የተመሰገነ ይሁን። ወቀለለ አንከን በታንከ ኢየሱስ ክርስቶስ ከሪሚዶ ገስ ኤሊነ ደጋታ ይሱፍ አንተ ወዳ ሰደኒ ሰዲፍ ጃሰድን የለፋከረ እርግረደኔ ወደ ኦፊሳት ፈኢን ሰዓትን ደበር ፈነ እርገ ከነነ ወደ እርገ ፈኑ ፈነ ወደ ፈኑ ራቡ ሰኒ እርገ አዋለኒ ጉያ ሰዲ ፈርቀን ሰዲ እርገ ሙኔ ወደ ዶዶ አመለሰ ጅረነዱ ነፍሴ በዚህ ኬሳን ባሴ ዋቀየ ጉያ ስለፋት ዶ ኬሳ ከገኙ ፍኝ ዋቀየ ፋቱ እግዚአብሔር አምላካችን ሳይነሳ በፊት ብዙዎቹ እሱ በመሰቀሉ ተስፋ ቆርጠው ነበረ። ዋቀየ ኦማንኬኝ ጎፍታንኬኝ ኢየሱስ ክርስቶስ ፈኑ በሙሳት አዋለ ሙሳት ባኤን ሳሪገው አብዱ ኩተተኒቱ ሄራ ወንጌል ሉቃስ በቆና ድግደኒ አሁን ለኮብሰቱ ከሰዲ ካስነ የዱብስ ነው ወሬን አብዱ ኩተተን ወሬን ሉበት ዴሪ አንከሳቲ ሉቃስ ሊቀለውጣት ኢሳን ተቆራ እነዚህ ተስፋ ከቆረጡት ውስጥ ወደ ኋላ ከተመለሱት ውስጥ የተማሩትን ዘንግተው ረስተው እግዚአብሔር እንደሚነሳ አምላክ እንደሆነ ዘንግተው ረስተው ተስፋ ከቆረጡት ውስጥ አንደኞቹ ሉቃስና ቀለዮጳ ሉቃስ ሌላ አንድምታው ሉቃስና ኒቆዲሞስ ይላቸዋል። እነዚህ ሁለቱ ከአርድእት ውስጥ የሆኑት እግዚአብሔር በመሰቀሉ እግዚአብሔር መከራን በመቀበሉ እግዚአብሔር አምላካችን በመቀበሉ እንዴት ብለው ተስፋ ቆርጠው ወደ ሀገራቸው ጉዞ ጀመሩ ይላል። በሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ አንስተን ስናነበው ይህንን ታሪክ እናገኛለን። እነዚህ ከ12ቱ አርድእት የሆኑት ሉቃስና ቀለዮጳ እግዚአብሔር አምላክ በመሰቀሉ በመቀበሉ ይህንን ሁሉ ደግሞ እግዚአብሔር አምላካችን በመነሳቱ ትንሣኤውን ተጠራጥረው ደግሞ እኛ ሲርበን የሚያበላን እሱ ነው፣ እኛ ሲጠማን የሚያጠጣን እሱ ነው፣ ስናዝን የሚያጽናናን እሱ ነው። ካሁን በኋላ ምን ተስፋ አለን? ካሁን በኋላ ማን ያስተምረናል? ማን ያጽናናናል? ማን ነው ምግቡን አበርክቶ የሚሰጠን? ካሁን በኋላ ምን ተስፋ አለን ብለው ተስፋ ቆርጠው ወደ ሀገራቸው ጉዞ ጀመሩ ይላል። አንድም ደግሞ ፈርተው ስለነበረ ለምን ክርስቶስን የሰቀሉ እኛንም ይሰቅሉናል፣ እኛንም መከራ ያደርሱብናል፣ እኛንም አሳልፈው ይሰጡናል፣ ስለዚህ አያዝኑንም ብለው ተስፋ ስለቆረጡ ወደ ሀገራቸው ተጓዙ። ግማሾቻቸው ወደ መጀመሪያ ስራቸው አብዲ ኩተተኒ ወሬኒ ዱከቦተ ቶርባተኒ ለባንኬሳ ዱከቦኒ ኩዳለማንነ ብብትናኒ ቱሬ ሙራስኒ ሳኒ ወልት ቀለመኒ መነተቆ ኬሰ ሰነሊቱኒ ከእና ሀጀል ቀበኒ ወለ ወሬን ካንገሩ ከንከናን ዱረን ያችሱ ከንከናን ዱረን ባሱ ይሰጡሬ አመገሩ ማል አብዲ ቀምና እኖኑ ምራ ፈኒፈሜራ እኖኑ ምራ አዋለሜራ ከያምቦዴ ከኑጀጀቤስ ከያምቦዴ አብዲ ከኑተው ኤኙኒ ጅራኒ አብዲ ኩተተኒ ቢብትነው ጀልቀበን ወሬም ብትና አንከነ ኬሳቲ ሉቃሲፍ ቀለዮጳን ኢሳን ተቆረ። እነዚህ ሐዋርያት ከ72ቱ አርድእት የሆኑት ወደ ሀገራቸው ወደ ኤማሁስ መንደር ጉዞ ጀመሩ። እየተጓዙ ያለ ግን ደግሞ በጉዟቸው ውስጥ ተስፋ ቢቆርጡም ግን በመንገዳቸው ሲነጋገሩ የነበረው ስለ ክርስቶስ
መከራ መቀበል፣ ስለ ክርስቶስ መሰቀል፣ ስለ ክርስቶስ መሞት፣ ስለ ክርስቶስ መቀበልና ስለ ክርስቶስ በሦስተኛው ቀን መነሳትን ይነጋገሩ ነበር። እኔና እናንተ መንገድ ስንሄድ ምንድን ነው በሕይወታችን ዘመን ተስፋ የሚያስቆርጠን ብዙ ነገር አለ። ውጣ ውረድ የሚሆንብን ብዙ ነገር አለ። ቀኑ የጨለመበት ሰው ብዙ ሰው አለ። ነገር ግን በሕይወታችን ዘመን የምንነጋገረው ስለ ምንድን ነው? ከዕለተ ሐሙስ ጀምሮ ከመያዙ ጀምሮ እስከ ትንሣኤ ድረስ የሚያደርጉ በዚህን ጊዜ ስለ እግዚአብሔር ስለሚነጋገሩ፣ ስለ ክርስቶስ ስለሚነጋገሩ እግዚአብሔር አምላካችን መድኃኔዓለም ኢየሱስ ክርስቶስ በመካከላቸው ተገኘ። ስሙ የተመሰገነ ይሁን። ዋይ ዋቀዩ ሐሳዴም ከና መቃሳዋ መሪ ረኪነ ግብራ ይሰረገ ሰራዋን ሐሳዴ መሪ ዋቀዮ ግዱ ሳሌቲ አልገነ ገረ ሳሌቲ ስያቴ መመከራኔ ውጥ ፈቃጀቱኒ ለሞተነና ዋይ ማሊያ ሶፍቱ ስለምንድን ነው የምትነጋገሩት አላቸው። በዚህም ጊዜ ሉቃስና ቀለዮጳ ክርስቶስ መንገደኛ መስሏቸው አላወቁትም። እሱም ደግሞ እንዳያውቁት አደረጋቸው ይላል። ምክንያቱ ምንድን ነው የሚለውን በመጨረሻ ላይ እንመለከታለን። እንዳያውቁት አደረጋቸው፣ አላወቁትም። ነገር ግን እንደዚህ ያሉት መንገደኛ መሰላቸውና አንተ ሰው ለእስራኤል ለኢየሩሳሌም አንተ እንግዳ ነህን አሉ። በእስራኤል ውስጥ በኢየሩሳሌም ውስጥ የተደረገውን አታውቁምን? አልሰማህምን? አው ኢየሩሳሌም ይፋቲ ከሱማዳ ወንተ ኢየሩሳሌም ከሰተ እንደርቱ ይነገረኝ እስቲ ንገሩኝ፣ ምንድን የተደረገው አላቸው። እኛ ነፃ ያወጣናል ብለን ተስፋ ያደረግነው ሰው ሁሉ ተስፋውን የጣለበት ነፃ ያወጣናል፣ ደግሞ ይታደገናል፣ ደግሞ ይነግስልናል፣ ደግሞ ብዙ ነገርን ያደርግልናል ብለን ተስፋ ያደረግንበትን እሱን የካህናት አለቆች አሳልፈው ሰጡት፣ በመስቀል ላይ ሰቀሉት። ደግሞ በመስቀል ላይ ሞተ፣ ተቀበረ። አሁን ደግሞ ከ3 ቀን በኋላ አንዳንድ ሴቶች ደግሞ ታምራትን አየን፣ መላእክት ተገለጹልን፣ ክርስቶስ ተነስቷል፣ በመቃብር የለም፣ መቃብሩ ባዶ ነው እያሉ ያወራሉ፣ ይነጋገራሉ። ይሄ ደግሞ የሚገርም ነው። ክርስቶስ አምላካችን እንደዚህ አላቸው። ታዲያ ምን ይገርማል? ይሄ ምን ይደንቃል? ነቢያት የተናገሩትን አታስተውሉምን? ደግሞ እሱ ያስተማረውን ስለምን አልሰማችሁም? አልተገነዘባችሁም? ማለት እውነት ነው። እግዚአብሔር አምላካችን ሳይሰቀል በፊት ስለ ስቅላቱ ተናግሯል። በነቢያት ላይ አድሮ ራሱን ደግሞ ስለ ስቅላቱ የሰው ልጅ አሳልፎ ይሰጣል፣ መከራን ይቀበላል፣ ይሰቀላል፣ ይሞታል፣ ይቀበላል፣ ከ3 ቀን በኋላ ግን ይነሳል ብሎ አስተምሯቸው ነበር። በማቴዎስ ወንጌል ምዕራፍ 17 በማቴዎስ ወንጌል ምዕራፍ 16 ላይ በዮሐንስ ወንጌል ምዕራፍ 2 ላይ በግልጽ አስተምሯቸዋል። ይህንን ጠቀሰላቸው። በነቢያትም በትንቢተ ኢሳይያስ ምዕራፍ 53 ላይ የተጻፈውን ይህንንም አብራራላቸው፣ ጠቀሰላቸው። እንደሚወዳበው እንደሚቆጠጥበት እየተወደደ ወደ ቀራንዮ እንደሚወሰድ መከራ እንደሚቀበል ራሱን አሳልፎ እንደሚሰጥ በእሱ ቁስል ዓለም ሁሉ እንደሚድን ሞትና ትንሣኤና ሞትን አጥፍቶ ትንሣኤን እንደሚያበስር በነቢያት የተነገረውን በነቢያት የተጻፈውን በነቢያት የተተነበየውን ሁሉ እየተረጎመ መንገድ ጀመረ። ነገራቸው፣ አስረዳቸው። ማኑፍ ይጠጡ ማኑፍ ሸክቱ ራጆን ይከንዱበት እንሰራ እንዝሞ የሙብየለ ባረቱ ደያቱ ለሰራ ከንዲ መርሲ ተሰነ ማልቲ ኑበነ ማሉ ይሰሰነ ይንቀየበነ
ኢልሚነማ ደወርፎኔ አከከነም አከፈንበው ግላ ሄዱ አከበበዙ አከንዱ ሁላ ሰዲቦ ደሞ አከንከው ከነሙ ወክሲሳቱሬ ከነማሊፊሉነ ኢሳን እንጀሬ ሰራጂ ኢሳያስ መቆና ሸንተኒ ሰድረጊ ሙሰለስ ኢሳወንጌል ማቴዎስ መቆና ኩረጃ ወንጌል ማቴዎስ መቆና ኩረቶር ወንጌል ዮሐንስ መቆና ለመለኮት ሰቁነ ሰገሉበት ኢሰዱበት መሰና ሰነ ሁሉ ማይሉ ኢሳልት እኛ አከንከው ሁሉ ሳቲ ኢብኑ አጋራ አቀበረ አከንደ አምላክ እንደሆነ የእግዚአብሔር አምላክ የባህሪው ልጁ እግዚአብሔር አምላክ እንደሆነ በኃይሉና በስልጣኑ እንደሚነሳ ይህንን ሁሉ ተረከላቸው። እየተረከላቸው እየነገራቸው እያስተማራቸው ብሉያቱን እያስረዳቸው ትርጓሜውን እየነገራቸው እያለ ቀኑ መሸ። በዛ ምሽት ኤማሁስ መንደር ደረሱ። ከዛም በኋላ አንተ ሰው አሁን ቀኑ መሽቷል፣ ጨለማ ነው፣ ስለዚህ ግባና ወደ ቤታችን እደር ብለው አስገደዱት ይላል። እሱ የሚያስገድዱት ሆኖ ሳለ ሳይሆን አሁን ማንነቱን አላወቁም። ነገር ግን ወደ ቤታችን ግባ፣ በቤታችንም ማዕዳችንን ተጋበዝ፣ በቤታችንም እደር ብለው ወደ ቤታቸው ጋበዙት። እኔና እናንተ ወደ ቤታችን እግዚአብሔርን ልንጋብዘው ያስፈልጋል። ወደ ልባችን ልንጋብዘው ያስፈልጋል። ወደ ሕይወታችን ልንጋብዘው ያስፈልጋል። እግዚአብሔርን የምንጋብዘው እንደ እንግዳ ግብዣ አይደለም። እንግዳን እንደምንቀበል አይደለም። ደግሰን አይደለም። የእግዚአብሔር ድግስ መደገስ የልብ ንስሐ ነው። ንስሐ ገብተን ቅዱስ ሥጋውን መልተን ክቡር ደሙን ጠጥተን ትንሣኤውን ልናውጅ እግዚአብሔርን ልንቀበል የእግዚአብሔር ማደሪያ ልንሆን ያስፈልጋል። እግዚአብሔርን ወደ ራስ መጋበዝ ማለት ይሆን። እግዚአብሔርን መቀበል ማለት ንስሐ ገብቶ ጽድቅን ሰርቶ ቅድስና አድርጎ በቅድስና መመላለስ ነው። ጋርማ ሆጀቹና ዋቀዮ ሲመቱ የቹኒ ነሞኒ ኩኒ አንቲ ኬሰ ጅራተኒ ኦሶ ጀራኒ ኢየሩሳሌም ኬሳ ይምባሃኒ ቱሬ ኢየሩሳሌም ኬሳ አባኒ መሌ ዋይ ዋቀዮ ሀሳቱኒ ዋይ ዋቀዮ ዋናሳኒ ዋቀዮ ግዱ ሳሊት ያደገሜ ወንተን ሳንበርባችሁ ዘነ ሁሉ ማይሳን መርሲሴ ገልገለ ሰረቲ ገሩ አዱ የሙ እስቲዲሙቲ ዋቀዩን ገረመረ ኬኛ ትሴን ይረ ኡመተ ዋቀዩ የሮ ጉያ ስሪት ዱኮናው ዋቀዩ ዋመጣ የሮ ፈለደብን ዋቀዩ ዋመጣ የሮ ዳንዲን ኬሰን ሲንጀላ ብዱ ዋቀዩ ዋመጣ ረከቴ ተኒመረ ዋቀዩ ራሂም በዲና ጉያነት ዱኮናየት ተኒመረ ዋቀዩ ራሂም በዲና መኪያናለ ከነገር ጋር እንጅሩ የተሪ አብዱ ጉረተኒ ዋቀዩ ራሂም ፈጋቲና ዋቀዮ ለፍት ዋመጣ ያ ዋቀዮ ነጠገይ ያ ዋቀዮ ቄኮና ኤብሲ ያ ዋቀዮ ማቲ ኮና ኤብሲ ያ ዋቀዮ ጎነ ኮና ኤብሲ ያ ዋቀዮ ጅሮኝ ኮና ኤብሲ የነ ዋቀዮ ለፍት ዋሙ በርባችሳ ዮ ከነተ ታል አርገነ ዮ ከነተ ፍሩማት አርገነ ወመተ ዋቀዮ እኔና እናንተ እግዚአብሔርን ወደ ራሳችን በንስሐ ልንጠራ ያስፈልጋል። ከእግዚአብሔር ጋር ልንሆን ያስፈልጋል። ወደ ቤታችን ገባሉ። ወደ ቤታቸውን ገባ። ከዛም በኋላ ለእንግዳ የሚደረገውን መስተንግዶ ሁሉ አደረጉለት። በመጨረሻ እግሩን ካጠቡት በኋላ እራትን አዘጋጅተው እራትን አቀረቡለት። እራት ካቀረቡለት በኋላ አንተ ሰው ራታችንን ይባርክልናል። እስካሁን ግን ክርስቶስ መሆኑን አላወቁት። ሀማማት ክርስቶስ ተውሳ ይመግን ገሩ ኬስማ ከበጃ ባከተው ሁንዱማ ሉከሳዲ ቀኒቱኒ ወንተኛ ተሙድ የሰኔፊ ማዲ ኬኘኑ ኤብስ የደን ማዲ የሚባርክ እንግዳ ስለነበረ ማዕዳቸውን ባረከ።
ከዛም በኋላ ከማዕዱ ቆርሶ ሰጣቸው። እሱ ቆርሶ የሰጣቸውን ከዛ ማዕድ ሲቀምሱ ዓይነ ልቦናቸው ተከፈተ ይላል። እግዚአብሔር የተመሰገነ። ኛተ ሰነራቱ የሚናተ ኛተ ሰነ ብሴዋ ቀመሙ ሳድርከኑ ኛተ ሰነራት ኛተን የዝና እጅ መፔሳኔ ይበነኔቲ ኤረገለሚን ፍንዋ ቀይፋቸው። ከዛም በኋላ እግዚአብሔር አምላክ መድኃኒዓለም ኢየሱስ ክርስቶስ መሆኑን አወቁት፣ ተረዱት። እነሱ ካወቁ በኋላ ክርስቶስ አምላካችን ደግሞ ከእነሱ ተሰወረ ይላል። ኤርጌ ሰቤ ከኒቦቴ ኤርጌ ሰውነ ከኒቦቴ ዋቁም ማሳየኝ ማሳይ ገሁመ ከኒቦቴ ዋቀይ በስታኬ ኢየሱስ ክርስቶስ ሳለባኒ መቄ። ከዛም በኋላ እነዚህ ሉቃስና ቀለወጣ ተጸጸቱ። ለካ ልባችን እስከሚቃጠል ድረስ ደግሞ ብሉያትንና ሐዲሳትን እየተረጎመ ሲነግረን የነበረው ደግሞ ስለ ትንሣኤው ሲያስተምረን የነበረው እሱ ራሱ ክርስቶስ ነው ለካ። በድለናል አሉ፣ አሳዝነናል አሉ፣ እግዚአብሔርን አስቀይመናል አሉ። ስለዚህ ወደ ቀደመ ዓላማችን ልንመለስ ያስፈልጋል ብሎ ከኤማሁስ መንደር ወጥተው ወደ ኢየሩሳሌም ጉዞ ጀመሩ ይላል። እግዚአብሔር የተመሰገነ። ከጠፋንበት ቦታ እግዚአብሔር ይመልሰን። የጠፉ ወገኖቻችንን ወደ ቤቱ እግዚአብሔር ይመልስልን። የእግዚአብሔር ቤተሰቦች ከቤቱ ጠፍተን ከሆነ ወደ ቤቱ ልንመለስ ያስፈልጋል። በሥጋችን በቤቱ መኖር ሕይወት ማግኘት አይደለም። በሐሳብ ጠፍተን ከሆነ ልንመለስ ያስፈልጋል። ወደ ዝሙት ተጉዛችሁ ከሆነ፣ ወደ ስርቆት ተጉዛችሁ ከሆነ፣ በሐሜት ውስጥ የምትኖሩ፣ በዘረኝነት ውስጥ የምትኖሩ፣ በአድመኝነት ውስጥ የምትኖሩ፣ በጎሳ የምትለያዩ ከዚህ መጥፎ ነገር ወደ እግዚአብሔር ልትመለሱ ያስፈልጋል። ዓላማችንን ልናውቅ ያስፈልጋል። የእግዚአብሔር ቤተሰቦች ዓላማችን አንድና አንድ ከእግዚአብሔር ጋር ኖረን ፍሬን አፍርተን መንግሥቱን መውረስ ነው። ገረባ ቀዩት ደሙን ብርባች ሳዳ ኤማሁስ ከንጀረምት ብዬ ለፋዳ ኢየሩሳሌም ከንጀረምት መነቆልቆልማፊ መነቆልቆልማቲ ደሙን ብርባች ሳዳ ሰጋገልማ ሰነራ ሐነ ሰነራ ደሙን ብርባች ሳዳ ሐሚራ ናምማራ ጎስማራ ሰሙማራ ቆዳኒ ቆቃኒ ሰባኒ ሳራኒ ወልቆልራቲ ገረባ ቀዩት ገረ የማከኘት ገረ ክርስቲያኑማ ከኘት ደሙን ብርባች ሳዳ ወተዋቀዩ ከነዮቴ ጅሬኝ ከኘ ፉላ አተንቶ ከነዮቴ ደቡ አቀበሰ ተንታኑ ወሪ ኤማሁስቲ በቀተኒ ቱረኒ ወሪ አብዲ ኩተተኒ ገረቢ ለፋት ጎዳኒ ቱረን ገረቢ የሳሪቱ ደመኒ ከንቱረን ዋቀኑ ዋቁማ ሳይርገበኒ ዱዓ ከው ሳይርገበከኒ ክርስቶስ ተው ሳይርገበከኒ ሞቴ ገረ ኢየሩሳሌም ትደብየኔራ አናፍስን ተከየ ኢየሩሳሌም ተንታቴ ገረ መቁልቁልማት በቀቹን በርባች ሳራ ኢየሩሳሌም የተባለችው ቅድስት ቤተ ክርስቲያን ናት። ወደ ቅድስት ቤተ ክርስቲያን ልንመለስ ያስፈልጋል። ወደዛች ወደ ኢየሩሳሌም ተመለሱ። ወደ ኢየሩሳሌም ሲመለሱ ሐዋርያት ተሰብስበው በራቸውን ዘግተው ክርስቶስ በእውነት ተነስቷል፣ እኛም ደግሞ የተወጋውን ጎኑን የተቸነከረውን እጁንና እግሩን ዳብሰን በዓይናችን አይተን በእጃችን ደግሞ አረጋግጠናል። በእውነት ክርስቶስ ተነስቷል ብሎ ሲመሰክሩ አገኟቸዋል። እግዚአብሔር የተመሰገነ። የቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወወግ ዝቴ ማርያም ሰላም ለኪ
ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን